አይምሮአችን ራሳችንን ከጉዳት ለመከላከል እኛ ሳናውቅ የሚያዘጋጀው የመከላከያ ዘዴዎች አሉ። እኛ ውስጥ ካሉ ነገሮች በጣም ስማርት የሆነ ብልጥ የሆነ የኛ ክፍል አእምሮአችን ነው። በትክክል የማይኖር ባል ሚስቱን ከመጠን በላይ ሊጠረጥራት ይችላል። ታማኝ ያልሆነ እሱ ታማኝ አይደለም። የሚሰማውን ስሜት ሳይናገር ግን በአክሽን ግን ያወጣዋል። አይምሮአችን እኛ ሳናቅ የሚጠቀማቸው የመከላከያ ዘዴዎች አናቃቸውም ማለት ነው። እኛ ሰዎች የሚሆኑትን ነገር ለምንድን ነው የሚሆኑት? ሰላም ተመልካቾቻችን፣ እነሆ በእውቀት አልማዞች ፕሮግራማችን እኔ ፕኔል ተስፋዬና ዶክተር ወዳጅነ መሐርነ ሰዓታችንን ጠብቀን ወደ እናንተ ወደ ተመልካቾቻችን መተናል። ሳምንታችሁ እንዴት ነበረ? ድጋሚ እንግዲህ ሳምንታችን የሰላም ሆኖ ከተመልካቾቻችን ጋር ስለተገናኘን በጣም ደስ ብሎናል። እንዴት ነህ ዶክተር? በጣም ደህና ነኝ ፒናይ። እንዴት ነበር አንቺ ሳምንትሽ? ሳምንት ቆንጆ ነበረ ወዳጄ። ወጣ ብዬ ነበረ ከከተማ ትንሽ የልጅ ልደት ነበረ ወደ ኩሪፍቱ ወተር ፓርክ ቢሾፍቱ። በጣም ቆንጆ ጊዜ ነበረን። የሚገርምህ እንዴት ነበረ? በጣም ቆንጆ ነበረ። 2 ቀን ቆየን፣ ቅዳሜና እሁድም ከልጅ ጋራ በጣም ነበር የተንከባከቡን። ኩሪፍቱ በዚህ አጋጣሚ በጣም ማመስገን እፈልጋለሁ። በጣም ሰርቪሳቸው በጣም ነው ደስ የሚለው። ወተር ፓርኩ ደግሞ ለልጆችም ለትልቅ ሰውም በጣም ምቹ ነው። በተለይ ልጆች ደግሞ በጣም ይዝናኑበታል። ውስጥ ያለው መኝታቸው፣ ምግባቸው፣ ሰርቪሱ በአጠቃላይ በጣም ያው የታወቀ ነው እንግዲህ እና በዚህ አጋጣሚ ያው እድሉን ካገኘ አይቀር እነሱንም ለማመስገን ነው። በጣም ቆንጆ ጊዜ ሰጥተውኝ ነበረ። እንግዲህ ሳምንት ይሄን ይመስል ነበር። ግሩም ነው። በአንዳንድ የቦርድ ስብሰባዎች ይሄዳለሁ እኔም ኩሪፍቱና ሰርቪሳቸው ስታንዳርዱ በጣም ትልቅ ነው። በጣም ደስ ይላል። በሀገራችን ያው እንደዚህ ያሉ ቦታዎች መኖራቸው በራሱ የሚያኮራ ነውና በጣም ደስ ብሎኛል። ሲሰሩ ደግሞ ማመስገን ተገቢ ነው። ጥሩ ነገሮችን ጥሩ ማለት ተገቢ ነው። መልካም እና የኔ ሳምንት ይሄን ይመስል ነበር። አንተ ጋር እንዴት ነበር ዶክተር? የኔም የተለመደ ነው። ሬጉላር ሩቲን ነው። ጥሩ ነበር። ግን ባለፈው ሳምንት ቪዲዮ ላይ ደግሞ የአንድ ወጣት ነበረ ጀለብያ የለበሰና ይሄ ወጣት ማን ነው ሲሉኝ ነበር። አሁን እናሳያቸዋለን ፒክቸሩ። እሱ የእኔ 19 ዓመት ሆኖኝ የመጀመሪያ ዓመት ዩኒቨርሲቲ ተማሪ ሆኜ ነው። ከዛ ባለፈው ደግሞ 15 ቀን ደግሞ የነበረው ሜዲካል ስኩል ሕክምና 3ኛ ዓመት ተማሪ ሆኜ ነው። እንትኑ ላይ ስለነበር ቪዲዮ ከቨር ላይ እሱን እናስረዳ ብዬ ነው። መልካም እንግዲህ ሳምንታችን ይህንን ይመስላል። ተመልካቾቻችን እንደተለመደው ሀሳባችንን ይዘን ወደ እናንተ ተመልካቾቻችን በዚህ ሰዓት እንመጣለን። ዛሬም አንድ ሀሳብን ይዘን ወደ ተመልካቾቻችን መተናል። የዛሬ መነጋገሪያ ሀሳባችን የሚሆነው ምንድነው? ተመልካቾቻችን ዛሬ ስለ ዲፌንስ ሜካኒዝም ነው የምናወራው። በተለይ ደግሞ የአይምሮአችን የመከላከያ ዘዴዎች ስለዛ ነው የምናወራውና አይምሮአችን ራሳችንን ከጉዳት ለመከላከል እኛ ሳናውቅ የሚያዘጋጀው የመከላከያ ዘዴዎች አሉ። እነዚህ የመከላከያ ዘዴዎች ምንድናቸው ስለሚለው ሀሳብ በደንብ በሰፊው እንነጋገራለን። ከዛ በተጨማሪ ግን ዶክተር ስለ አይምሮ ሲነሳ እንዲሁ በተለምዶ የአይምሮ ክፍሎች እያልን እናነሳለን። ንቁ የሆነው የአይምሮ ክፍል የሚባል አለ፣ ንቁ ያልሆነ የአይምሮ ክፍል የሚባል አለ እየተባለ ብዙ ትምህርቶችንም ብዙ ሀሳቦችንም ሲነሱ እንሰማለን። እንዲሁም ደግሞ የተለያዩ ምሁራን ስለዚህ ብዙ ሀሳቦችን ያብራራሉ። ዛሬ ከዛን ጀምርና የአይምሮ ክፍል ምንድነው፣ እንዲሁም ደግሞ አይምሮአችንስ እኛ እንዳንጎዳ ቀድሞ የሚያዘጋጀው የመከላከያ ዘዴ ዲፌንስ ሜካኒዝም የምንለው ምንድነው ስለሚለው እስኪ ከሱ እናንሳ። በጣም ጥሩ ነው ፕኔል። እኛ ውስጥ ካሉ ነገሮች በጣም ስማርት የሆነ ብልጥ የሆነ የኛ ክፍል አእምሮአችን ነው። ከሰውነት ክፍሎቻችን በጣም ስማርት ነው። አሁን ስናይ ዲፌንስ ሜካኒዝሞችን ስናይ በደንብ አስረዳለሁና እኛ ሳናውቅ እንኳን የሚያረጋቸው ነገሮች በጣም አስገራሚ ናቸው። እንዴት መሰለሽ? ምድር ላይ ስንኖር የማናመልጣቸው ነገሮች አሉ። አሁን ከማናመልጣቸው ነገሮች አንዱ ጫና ነው፣ ስትረስ ነው። አናመልጠውም። ብንማርም ባንማርም ገንዘብ ቢኖረንም ባይኖረንም ስትረስን አናመልጠውም። ከጫና ግን ከስትረስ ካለፈ ወደ አንዛይቲ ወደ ጭንቀት ይሄዳል። ከዛ ደግሞ አንዳንዴ ማይንዳችን በጣም ፔይንፉል የሆነ የሚያሙትን ነገሮች ኤክስፒሪየንስ ያደርጋል። ገንዘብ የሌለው ሰው ጫና አለበት። ለልጆቹ ትምህርት ቤት እንደሚከፍል ያስባል። ቤት ኪራይ እንዴት እንደሚከፍል ያስባል። ወሩን ወጪው እንዴት እንደሚሸፍን ያስባል። ስለዚህ ጫና አለበት።
በሌላው ጥግ ደግሞ በጣም ብዙ ገንዘብ ያለው ሰው ደግሞ የራሱ ጫና አለበት አይደለም? አዎ። አብዛኛው ቢዝነስ ከባንክ ዕዳ ጋር የተያያዘ ነው፣ ከባንክ ብድር ጋር የተያያዘ ነው። ስለዚህ ባንክ ብድሩ ተከፈለ አልተከፈለ፣ ህንፃው አለቀ አላለቀ፣ ጎበዝ ሰራተኞች ለቀቁብኝ፣ ሄዱብኝ፣ መጡ፣ ወደ ሌላ ድርጅት ሄዱ። ይሄ ሁሉ ስትረስ ያመጣበታል፣ ጫና አለበት። ትዳር ያልያዘች ሴት ጫና አለባት። ብዙ ጥያቄ ይመጣባታል። ለምን አታገቢም ትባላለች። እድሜዋ ደግሞ ከፍ ካለ ያለ መፈለግ ስሜት ሊሰማት ይችላል እና ይሄ ስትረስ አለባት። ትዳር ውስጥ ደግሞ ስትገባ ደግሞ ራሱን የቻለ ደግሞ ስትረስ አለመግባባቱ አለ። እስኪላመዱ ድረስ ኑሮ አለ። ልጆች ሲመጡ ከስትረስ አናመልጥም። ያልተማሩ ሰዎች ስትረስ አላቸው። ለምን አልተማርኩም፣ ዲግሪ የለኝም፣ ዲፕሎም የለኝም የሚል ሀሳብ ይይዛቸዋል፣ ጫና ይሆንባቸዋል። የተማሩት ደግሞ የራሳቸው ጫና አለባቸው። ምን አረኩበት ይላሉ። ወይ ማኔጀር የሆነ ምን መፈረም ነው ለዚህ ለመፈረም ይሄን ሁሉ መማሪ ይላል። ወይም ደግሞ በነግድ እኮ ይሻል ነበር የሚል ደግሞ ይኖራል። እና የተማረውም የራሱ የህይወት ጥያቄ የራሱ ስትረስ ጫና ይኖረዋል። አሁን በምድር ላይ ስንኖር እንደዚህ ጫናዎች ሲመጡ አእምሯችን ራሱን የሚከላከልበት መንገድ አለው። እነዚህ በሳይኮሎጂ በተለይ በሳይኮ አናሊሲስ ስኩል ኦፍ ቶት የሚባላሉ። ሳይኮሎጂ ውስጥ አንድ አይደለም ሳይኮሎጂ ስኩል ኦፍ ቶቶች አሉ እና አስተምህሮቶች አሉ። የሳይኮሎጂ አስተምህሮቶች አሉ። አሁን ይሄ ሳይኮአናሊቲክ ስኩል ኦፍ ቶት ነው በአብዛኛው ዲፌንስ ሜካኒዝምን የሚያስረዳው። በኋላ ግን ደግሞ ሌሎችም ጨምረውበታል። እዚሁ ጋር የጠየቅሽኝን ሳላልፍ የብሬናችን የተለያዩ ክፍሎች አሉት እና አእምሯችን ራሱን የሚከላከልበት መንገድ አስገራሚ ነው። መጀመሪያ ስለ ሳይኮሎጂ ለምን እንደምወድ ልንገርሽ። እኔ በጣም ከምወዳቸው ፊልዶች አንዱ ሳይኮሎጂ ነው። ገብቼም ተምሬዋለሁ በጣም ስለምወደው። ሳይኮሎጂ ምንድን ነው የሚነግርሽ? why do people behave the way they do? why do people behave the way they do? ሰዎች የሚሆኑትን ነገር ለምንድን ነው የሚሆኑት ብሎ ነው የሚጠይቀው። የመጀመሪያ ጥያቄ ማለት እሱ ለምንድን ነው እንደዚህ ተናዳጅ የሆነው ወይ ቁጡ የሆነው ለምን ወይ ደግሞ ጨካኝ ሆነ? ጀጅ አይደለም የሚያደርገው ሳይኮሎጂ ለምን እንደዛ ሆነ ብሎ ነው የሚጠይቀው። ምክንያት አለው ነው። እሷ ደግሞ ለምንድን ነው እንደዚህ የምትሆነው የሚለውን ለምንድን ነው እንደዚህ ቢሄቭ የምታደርገው ብሎ ይጠይቃል። ስለዚህ ሰዎችንም እንድትወጂ ያደርግሻል፣ ሰዎችንም የበለጠ አንደርስታንድ እንድታደርጊያቸው ያደርግሻል። እና በጣም ነው የምወደው ሳይኮሎጂን። ከሕክምናው በቀኝ ሳይኮሎጂ በግራ ቲዮሎጂ በጣም ነው የምወዳቸው። እና እነዚህ አሁን የማይንድ ክፍሎች ቅድም የጠየቅሽኝ ኮንሽስ አለ፣ ኮንሽስ ማይንድ አለ፣ ሰብኮንሽስ ማይንድ አለ። ከዛ ሶስተኛም ሌቭል አለው አንኮንሽስ ማይንድ ደግሞ ብሎ ይጨምሩበታል። ኮንሽስ ማይንድ አሁን እናንቺ የምናወራበት የምናስብበት ከአንቺ ጋር ኮሚኒኬት የማደርግበት ይህን አካባቢን የማይበት ኮንሽስ ማይንድ ነው። ሳብኮንሽስ ግን ስውሩ አእምሮ ነው። ስውሩ አእምሮ ነው። ብዙ ፋይሎችን ይዟል። ብዙ ቪዲዮዎች አሉት፣ ፒክቸሮች አሉት፣ ድምፆች አሉት፣ ስቶሪስ አሉት። ብዙ ነገሮችን የያዘ የማይንድ ክፍል ግን አሁን አለ። ግን በሆነ ምክንያት ነው ከዛ ውስጥ ፋይሎቹ ሲወጡ ነው የምታገኘው እንጂ እንዲሁ ኮንሽስ ማይንድሽን ነው የምትጠቀሚው። ሳብኮንሽስ ማይንድ ግን ከልጅነታችን ጀምሮ መዝግቦ አስቀምጧል እና ተከድኖ ነው ያለው። አንኮንሽስ ደግሞ የሚሉት በሱ የሚያምኑት ደግሞ እሱ ደግሞ በቃ መቃብር በይው በጣም ብዙ ነገር ውስጡ ይዞ ያለ ነው። ስለዚህ እነዚህ አሉ። አሁን ወደ ቶፒካችን መሄድ ስላለብን ወደ ዲፌንስ ሜካኒዝም ስንሄድ ቅድም እንዳልሽው አእምሯችን የሚጠቀምበት መከላከያ ነው። ይሄ ማወቅ ለምን ይረዳል? አንዳንዶቹ ዲፌንስ ሜካኒዝሞች የሚጠቅሙ ናቸው ማለት ብናውቃቸው የምናዳብራቸው ናቸው። አንዳንዶቹ ደግሞ ጎጂዎች አሉ እና እነሱን ደግሞ ማወቃችን በጣም ጥሩ ስለሆነ ነው የምናያቸው። ስለዚህ በቀጣይ የምንሄደው በቀጥታ ወደ ዲፌንስ ሜካኒዝም ብለን ዛሬ በሰፊው ይዘናቸው ወደ መጣናቸው ሀሳቦች ነው ማለት ነው። አእምሯችን እኛ ሳናቅ የሚጠቀማቸው የመከላከያ ዘዴዎች አናቃቸውም ማለት ነው። እኛ
አብዛኛው ሰው ላናውቃቸው እንችላለን። በአብዛኛው አናውቃቸው። አሁን ዛሬ ስናወራቸው ነው የምትገረሚው። ምክንያቱም እነዚህ ሁሉ አእምሯቸውን የሚጠቀምባቸው ዲፌንሶች ሆነው ግን ላናውቃቸው እንችላለን። ስናውቃቸው ግን ልክ ይሄ እንደዚህ ነው ወደ ማለት እንመጣለን። እሺ፣ ስለዚህ ምንድን ናቸው ዶክተር? አሁን ዲፌንስ ሜካኒዝሞችን አንድ ባንድ እናያቸዋለን። ስናያቸው ህይወታችን ውስጥ እንዳሉ እናያቸዋለን፣ እንረዳለን። አንደኛ ሪፕሬሽን ይባላል። ሪፕሬሽን ማለት አንዳንድ በህይወታችን የተፈጠሩ ነገሮች ተቀብረዋል። ለምሳሌ አንድ ሰው በ6 ዓመቱ የደረሰበት ነገር አለ፣ አያስታውሰውም። ሌሎችን ሁሉ ያስታውሳል፣ ይሄን ግን አያስታውሰው። ለምንድን ነው? ያቺ የደረሰችበት ክፉ ነገር በጣም ፔንፉል የሆነችበትን ነገር እንዳትጎዳው አእምሮ ሳብኮንሽስ ማይንድ ውስጥ ወጥቶ ቀብሮታል፣ ደብቆታል። አሁን የኔ ስራ ምንድን ነው? ሳይኮሎጂ ሰራ፣ ሰዎችን ሰራ። ያቺ የተደበቀችው 6 ዓመቱ ላይ የሆነችው ነገር ውስጥ ሆኖ እየረበሸው ነው እየመጣ አንዳንድ ጊዜ ትዳሩ ላይ አፌክት ያደርገዋል፣ ስራው ላይ አፌክት ያደርገዋል፣ ይረብሸዋል። ግን ተቀብሯል ሳብኮንሽስ ማይንድ ውስጥ ያቺ 6 ዓመቱ ላይ የሆነችው። የኔ ስራ ምንድነው? ሳብኮንሽስ ማይንድ ውስጥ ገብቼ እየጠየቅኩት ገብቼ አሁን ቴራፒ ላይ ድንገት ያስታውሰዋል። በዚህ እድሜ ላይስ ምን ሆኗል ስትይ እንትንም ሆኖ ነበረ እንደዚህም ሆኖ ነበረ ብሎ ያስታውሰዋል። ምንድነው የሆነው? ከሳብኮንሽስ ማይንዱ አወጣሁት ማለት ነው እና ወደ ኮንሽስ ማይንዱ አመጣሁት። ከዛ ይቅር ማለት ካለበት ይቅር እንዲል በቴራፒ መስተካከል ያለበትን እናስተካክልና ከሳብኮንሽስ ማይንዱ አውጥተሽ ወደ ኮንሽስ ማይንዱ አምጥተሽ ታስተካክልና ትታይዋለሽ። ሳብኮንሽስ ማይንዱ ላይ ከተቀመጠ ይጎዳዋል ማለት ነው። ይጎዳዋል። አንዳንድ ነገሮች አሉ ፒናይ እኛ ሳብኮንሽስ ማይንዳችን ውስጥ ተቀምጠው በካውንስሊንግ ያልወጡ የረሳናቸው የሚመስሉ ግን ስውሩ አእምሯችን ውስጥ ተቀምጠው አሁን ያለኝ ባህሪ ላይ ተጽዕኖ የሚያሳድሩብኛሉ። ለምሳሌ ሰልፍ ኮንፊደንስ የሌለው ሰው ከሆነ ለምንድን ነው በራስ መተማመን ያጣው? እዛ ሳብኮንሽስ ማይንድ ውስጥ የተቀመጠ ፋይል አለ። እሱን ካወጣሽው ታውቂዋለሽ። ስለዚህ ሪፕሬሽን የሚያደርገው ምንድን ነው? እነዛን ፔንፉል የሆኑ የሚጎዱንን በህይወታችን የሆኑን ነገሮች ከኮንሽስ ማይንድ ወደ ሳብኮንሽስ ማይንድ ወስዶ ቀብሮ ያስቀምጣል። አንዱ ዲፌንስ ሜካኒዝም ይሄ ነው። ማይንድ እንዳይጎዳ ነው ያንን የሚያደርገው። ስለዚህ ይሄ ሪፕሬሽን ይባላል። ሁለተኛው ሪግሬሽን ይባላል። ሪግሬሽን ወደ ኋላ መመለስ ነው። ወደ አሁን ካለሁበት እድሜ አንድ ስትረስ ከባድ ነገር ሲገጥመኝ ወደ ኋላ እመለሳለሁ። አንዳንዴ ከባድ ነገር ሲገጥማቸው እንደ ህፃን ልጅ አክት ሲያደርጉ ታያቸዋለሽ። እንደ ህፃን ልጅ ይሆናሉ። ትልቅ አባት በመስሪያ ቤት ምናምን ስትረስ ወይ ነገር ሉዝ አድርገዋል። ከዛ እሳቸው ማለት የማይገባቸው ወይም ሊሉት የማይፈልጉትን ነገር ሲሉ ታገኛቸዋለሽ። ወይ ወጨምሪልኝ እንጂ ሊሉ ይችላሉ። አሁን በዛ ይጠበቅም ማለት ምንድነው እዚህ ቤት ወጨምሪልኝ እንጂ የሚል ህፃን ነው። አባትየው እንደዛ ሊሉ ይችላሉ እና ከምራቸው ሊናደዱ ይችላሉ። ወጨምሪልኝ ብለው ምንድነው ከስትረሱ የተነሳ እድሜያቸው ሪግሬስ አድርገዋል። ወደ ልጅነትን መደበቂያ ስለሆነ ልጅ ሆነሽ ምንም ኃላፊነት የለም አይደል? ስለዚህ ወደ ልጅነት ይመለሱና ሪግሬስ ያደርጋሉ ማለት ነው። ይሄኛው ሪግሬሽን ይባላል። ሶስተኛው ሰብሊሜሽን ይባላል። ሰብሊሜሽን በጣም ኮመን ነው፣ ጥሩም ነው። ለምሳሌ አንድ ሰው በጣም ይናደዳል። ሲናደድ ከቤት ወጥቶ ረዥም መንገድ ወክ ያደርጋል። ይሄ ሰብሊሜሽን ነው። ሳያውቀው ሊሆን ይችላል ያንን የሚያደርገው እና ወይም ደግሞ ከፍተኛ ስትረስ ሲመጣባቸው ብድግ ብለው ጂም የሚሄዱ ሰዎች አሉ። ጂም ይሄዳሉ። ከዛ ይሄ የሚደበደበው ምንድነው? ቦክሲንግ ባክ ነው የሚባለው። እሱን ይመቱታል እና ይሄዱና ይደበድቡታል። ካየሻቸው ኖርማል ስፖርት እንዳልሆነ ታውቂያለሽ። ታውቅባቸዋል ያላቸው ኢነርጂ በራሱ ኮንሽስ ሆኖ ላርግ ብለው እኮ አይደለም። ግን እዛ ላይ በቃ ጥሩ የሚሆነው ምንድነው? ያንን ሰው ላይ ከመወጣት እዚህ ጋር መተው ጂም መተው በጣም እሱን ይደበድቡታል። ይሄ ባጉን በቦክስ ይደበድባሉ። ብረቱንም ሲያነሱት
ይሄ ኤክሰርሳይዝ አይነት ብቻ አይደለም። የኤክሰርሳይዝ አይነት ብቻ አይደለም። ፓምፕ ሲያደርጉ እንደዚህ የሆነ ነገር እያስወጡ ነው። ስትረስ፣ ንዴት ምናምን እያስወጡ ነው። ይሄ ሰብሊሜሽን ነው የሚባለው። ግን ጠቃሚ ነው፣ የሚጠቅም ነው እና አክቹዋሊ አውቀንም ብንጠቀምበት ማይንዳችን ሳናውቅ ቢያደርገውም ግን አውቀንም ደግሞ ብንጠቀምበት ጥሩ ነው፣ ጠቃሚ ነው። አንዳንድ ሰዎች ደግሞ በዚህ በጠቃሚው አለ። በውጭ ዓለም ስፖርት ለዚህ የተዘጋጀ ስፖርት ቦታዎችም ሰዎች ሲሄዱ ያለው፣ አንዳንድ ሰዎች ሲጮሁ ያለው፣ አንዳንድ ሰዎች ደግሞ ምግብ ልክ በተናደዱ ሰዓት በቃ ያገኙትን ምግብ ሄደው ምግቡ ላይ ያላቸውንም እልህ ሲወጡ ያለው። ልክ ነሽ። እሱም ያደርጋሉ። ይሄኛ ይጎዳቸዋል አይደል? ሲናደዱ በቃ ፍሪጅ መክፈት፣ ከዛ በርገር ማዘዝ እንደዚህ። የሚገርመው ነገር አንዳንዶቹ ስትረስ ያለባቸው ፕሮፌሽናል ቦክሰርስ ይሆናሉ። ሙያቸው አድርገው ፋይቲንግን ምናምን እሱን ሊያደርጉት ይችላሉ። ሙያ ነው፣ ያንን አከብራለሁ። ግን ደግሞ ሳይኮሎጂ ምን ይላል? ሰብሊሜሽን ወደዛም ሊወስድ ይችላል። አትሌትም ሊሆኑ ይችላሉ። በጣም መሮጥ፣ ጠዋት ተነስቶ በኃይል ያ ሰው ውስጣችሁን ያለውን ስትረስ እንደዚህ ያወጣል። ሰብሊሜሽን ይሄ ነው። አራተኛው ራሽናላይዜሽን ይባላል። ራሽናላይዜሽን ምንድን ነው? ሊያሳፍረኝ የሚችለውን ነገር እንደማያሳፍር አድርጎ መቀየር ነው። ለምሳሌ እኔና አንቺ አንድ ቤት ሄድን እና ምሳ ተጋበስ። እንደው ጣፈጠኝና በጣም በላሁ። ሰው ቤት ሂጅ፣ የመጀመሪያ ቀኔ ነው ሳውቃቸው። ከዛ እንደው ግን ምን ነክቶኝ ነው እላለሁ ስወጣ። ወይ ሽሮ ጣፍጦኛል እያወጣሁ ጥርግ አድርጌ በልቼ፣ ወይም አንቺም ከዛ ሌላ ሰውም ካለ እንደው ምን ሆኜ ነው ግን ሰው ቤት ተኬዶ እንደዚህ ይበላል ብዬ አስብና ምን እንደሆነ ታውቂያለሽ? በቃ እንደው ቅር እንዳይላቸው እኮ ብዬ ነው ልሻለሁ። እነሱ ቅር እንዳይላቸው አይደል የበላሁት፣ ስለጣፈጠ ነው የበላኸው። ደግሞ እንደማያሳፍር ታደርገዋለህ። ግን በኋላ እንትን ሲለኝ ምን ነክቶኝ ነው ስል ቅር እንዳይላቸው እኮ ብዬ ነው ላለሁ። አሁን ይሄ ራሽናላይዜሽን ነው። ያንን ነገር ራሽናላይዝ እያደረግኩት ነው። ወይ ደግሞ አንድ ሰው ጓደኛሞች ቆመዋል። አንዲት ሴት አለች፣ እንደው ከመጠን በላይ አያት። ተኮር ብሎ ስትሄድም ምንም ስትል ዝም ብሎ ያታል። ከዛ ሲነቃ ጓደኞቹ እያዩት ነው። ወይ ትልቅ ሰው ይሆናል እና ጓደኞቹ ታዝበውታል። ልክ ጓደኞቹ እንደታዘቡት ሲያውቅ አይገርማችሁም? እህቴን እኮ መስላኝ ነው። እህቴን ትመስላለች። እና ግን ጀስቲፋይ እያደረገ ራሽናላይዝ እያደረገ ነው። ያደረገውን ነገር ሊያሳፍረው የሚችለውን ነገር ራሽናላይዝ እያደረገ ነው ማለት ነው። ወይ ደግሞ ከጮኛዋ ጋር እንዴት ሴት ትጣላለች፣ ተጎድታለች። አሁን ማይንድ ነው ይህን ጨዋታ የሚጫወተው። ስትጎዳ ጓደኞቿ አውቀዋል እንደተለያዩ አይደል ወይ ትቷታል እንደዚህ። እኔ እኮ ትላለች ድሮም እኮ ምኑን እንደወደድኩት እኮ አላውቅም ትላለች። ምኑን አሁን ሳስበው ምኑን እንደወደድኩት እንኳን እኮ አላውቅም። አሁን እስቲ ምኑ ነው የሚወደደው ትላለች። ጓደኞቿም ልክ ነሽ ምናምን ብለው ያግዟታል። ግን ራሽናላይዜሽን እና ይሄ ሊያሳፍሩ ሊጎዱን የሚችሉትን ነገር ለውጦ ሶሻሊ አክሰፕተብል አድርጎ ማሰብና አክት ማድረግ ራሽናላይዜሽን ይባላል። አምስተኛው ሪአክሽን ፎርሜሽን ይባላል። ሪአክሽን ፎርሜሽን ማለት doing the exact opposite of what you feel ማለት ነው። the exact opposite of what you feel የሚሰማሽን ቀጥታ ተቃራኒውን ነው የምታደርጊው። ተቃራኒው ለምሳሌ አንድ መስሪያ ቤት ሁለት ሴቶች አብረው ይሰራሉ። እቺኛው አትወዳትም፣ በፍጹም አትወዳትም። ወይ የሆነች ነገር ታረጋታለች እና አትወዳትም። ግን የማትወዳት ሴት ተሾመች፣ ሹመት መጣላት። አሁን እቺኛው ምን ታደርጋለች መሰለሽ? የማትወዳት ስጦታ ትገዛለች። ከዛ በጣም እንደምትወዳት ትነግራታለች። እንኳን ደስ ያለሽ፣ በጣም ደስ ብሎኛል ትላታለች። በጣም ሌሎቹ ስታፎች ከሚሉት በላይ ነው እቺኛው የምትላት። በጣም ነው እኮ ደስ ያለኝ በጣም። ግን የእውነቱ ግን በጣም ነው የከፋት። ስለማትወደት አልተደሰተችም። ይሄ ሪአክሽን ፎርሜሽን ይባላል። እዚህ መስሪያ ቤት ስትሰሪ ሲያይሽ የሚነጫነጭ ወንድ ካጋጠመሽ ካሜራማን ወይ ኤዲተር
ልክ ሲያይሽ እንደዚህ የሚል ከዛ መንገድ የሚቀይር ልታናግሪ ውስጥ እዛ ጋር ልልሽ ምናምን የሚልሽ ከሆነ ፕሮባብሊ ይወድሻል ልል ነበር እኔ ራሱ መጀመር አይደለም። ምክንያቱም አብዛኛውን ጊዜ በጣም የሚወዱ ሰዎች ልክ እንደማይወዱ ካክት ማድረግ ይፈልጋሉ ያደርጋሉ። ያ ውስጣቸው ፍቅሩ አለ። ሲያይሽ ይወድሻል፣ ግን ኤግዛክትሊ ከሚሰማው ፍቅር ኦፖዚቱን ነው አንቺ ላይ አክት የሚያደርገው እና የሲያይሽ ነጫነጫል፣ ይኮሳተራል። አንድ ነገር ስትጠይቂው በደንብ አያናግርሽም። ሪያክሽን ፎርሜሽን ማለት የሚሰማቸውን ኤግዛክትሊ ኦፖዚቱን ማድረግ ማለት ነው። በድብቅ ይወዳታል እና ሊናገር ሁሉ ይችላል። እኔ ትደብረኛለች ሁሉ ሊል ይችላል ለጓደኞቹ። እኔ ይችል ትደብረኛለች ይላል፣ ግን አክቹዋሊ ይወዳታል። አሁን ይሄ ማይንዱ ነው ይሄንን የሚሰራው። ይሄ ነው ሪያክሽን ፎርሜሽን። ስድስተኛው ሶማታይዜሽን። እናት ያላቸው ሰዎች በሙሉ ይሄንን ማዳመጥ አለባቸው። ሶማታይዜሽን ማለት አእምሯችን የሚገጥመውን አስጨናቂ ነገር ስትረሱን ወደ አካላዊ ህመም ይለውጠዋል። ወደ አካላዊ ህመም ስትረሱ እዚህ ጋ ነው፣ ጭንቀቱ እዚህ ጋ ነው። እሱን ወደ አካላዊ ህመም ይለውጠዋል። ለምሳሌ እናቶች መመርመር አለባቸው፣ እድሜያቸው ከፍ ያለ ግን ብዙ ጊዜ ራሴን ያቃጥለኛል ይላሉ፣ ጀርባዬን ያመኛል ይላሉ፣ እግሬን ያመኛል ይላሉ። እንትናቲም በሜዲካሊ ይሄ በዲያግኖስ በዲፍረንሻል ዲያግኖስ ሰተሽ ይሄ ነው አቲም ብዙ ቦታ ነው የሚያማቸው፣ ግን ያማቸዋል፣ የእውነት ያማቸዋል። ይሄ ምንድነው? በሶማታይዜሽን የመጣ ነው ማለት አእምሯቸው ውስጥ ያለው ስትረስ ተለውጦ ወደ አካላዊ ህመም ስለመጣ ነው። እኔ አንዱ ሳይኮሎጂ እንዳጠና ያደረገኝ ነገር ይሄ ነበር። ጉድ ሼፐርድ የሚባል ክሊኒክ እየሰራው እናቶች ይመጣሉ። ብዙ ቦታ ተንከራተው ብዙ ምርመራ ተደርጎላቸው ነው የመጡት እና ግን ሐኪም ነው። ስለዚህ የሚጠይቃቸው ምንድነው የሚያሞት ይሄኛውስ ምናምን ብሎ ነው የሚጠይቀው። እንደ ሳይኮሎጂስት ግን ገብተሽ ስትጠይቂ የሚበጠብጥ ልጅ አላቸው። ማታ አይተኙም፣ ያመሻል፣ ሞቶ ይሆን ሰክሮ ወድቆ ይሆን ተገድሎ ይሆን የሚል ጭንቀት አለባቸው። ወይ የምትበጠብጣቸው ናይት ክለብ የምትሄድ ልጅ አለቻቸው። እሷ አታውቅም፣ የራሷን መጫወቻዋን የምታየው። ማዘር ግን እንቅልፍ ያጣሉ። ስለዚህ አእምሯቸው ሲበዛባቸው፣ በተለይ ብዙ ልጆች ካላቸውና አእምሯቸው ሲበዛ አእምሮ ይለውጣል፣ ወደ ሶማታይዜሽን ይቀይር፣ ወደ አካላዊ ህመም ይለውጠዋል። ይሄ እናት ያላቸው ሁሉ ሊያስቡት የሚገባ ነገር ነው። ጥሩ መልእክት ነው ለኔ። ምክንያቱም የአንድ ጓደኛዬ እናት እንደዚህ የሆነች ነበር በቅርቡ። ማአት ሆስፒታል ለምትሄደው ራሴን ያቃጥለኛል፣ ሙሉ ሰውነት ያቃጥለኛል ለምትለው ሁሉም ሆስፒታል ግን ምንም አይነት በሽታ የለባት። ስለዚህ ይሄ ጥሩ መልእክት። ካውንስሊንግ ነው እሷ የሚያስፈልጋት፣ ቴራፒ ነው የሚያስፈልጋት። ማለት አእምሯ ውስጥ እያስጨነቃት ያለው ስትረስ የሆነባት ነገር ምንድን ነው? እየተለወጠ እየጎዳት ያለው ነገር፣ ወደ ህመም እየተለወጠባት ያለው ነገር ምንድን ነው ብሎ መጠየቅ ያስፈልጋል። ምክንያቱም ሶማታይዜሽን ይሄ ነው። ፕሬዘንቴሽን ያለው ሰው ሰኞ እንዲህ ታቀርባለህ የተባለ ሰው ስትረስ ይዘዋል እና አንዳንዶቹ ይታመማሉ። ታሞ ሊቀር ይችላል። የእውነት ግን አሞት ነው የቀረው። ደንበኛ ራስ ምታት፣ ደንበኛ ደረት ውጋት። እሱ አሁን እዛ ጋር ልምዱ ስለሌለው ቆሞ ፕሬዘንቴሽን ሊሰጥ ስለሆነ አእምሮ ተጨንቋል። ስለዚህ አእምሮ ወደ ምን ይለውጠዋል? ወደ ወደ አካላዊ ህመም። ደንበኛ ራሱን ያመዋል፣ ደረቱን ይወጋዋል። ወይ ይቀራል ወይ መጥቶ ፕሬዘንቴሽኑን ያሳጥረዋል። አይችልም ያንን ማቅረብ እና ይሄ ሶማታይዜሽን ይባላል። የሚቀጥለው ፕሮጀክሽን ነው የሚባለው። ሰባተኛው ፕሮጀክሽን ነው የሚባለው። ፕሮጀክሽን ማለት እኔ የሚሰማኝን ስሜት ወደ አንቺ ያላክከዋለሁ። እኔ የሚሰማኝን ስሜት ለምሳሌ እኔ አንዲት ሴትን ወደድኳት ልበል። እኔ ነኝ የወደድኳት። ከዛ ለሰዎች ስናገር ግን ምንድን ነው የምለው? ትወደኛለች ይመስለኛል ነው። እኔ ወደድኳት አይደለም የምለው። አይ ቲንክ ሳትወደኝ አትቀርም እላለሁ። እኔ ነኝ የወደድኳት። ስለዚህ ምንድን ነው ያደረኩት? እኔ የተሰማኝን ስሜት እሷ ላይ ፕሮጀክት አደረኩባት። እሷ ላይ ወደ እሷ ላኩት እንጂ እሷ አይደለችም። ወይም ደግሞ አንድ ሰው ምን ይላል መስሪያ ቤት ውስጥ እከሌ በጣም ይጠላኛል ይላል። እሱ አይደለም ግን የሚጠላው፣ ይሄኛው ነው የሚጠላው። እሱ የሚሰማውን ጥላቻ ፕሮጀክት አድርጎ
እሱ ይጠላኛል ብሎ ይናገራል። ግን አእምሮ ነው ከየን የሚሰራው። የሚጠላው ግን ያኛው አይደለም፣ ይሄኛው ነው የሚጠላው። ወይ ይንቀኛል ይላል፣ የሚንቀው ግን እሱ ነው። ብቃት የሌለው አለቃ ይመጣና ብቃት የለውም። ስለዚህ ምን ሲል ትሰሚዋለሽ? እዚህ መስሪያ ቤት ያሉ ሰዎች ምን ብቃት የላቸውም ይላል። ብቃት የሌለው እኮ እሱ ነው። ግን እሱ የሚሰማውን አለመብቃት ሰራተኞቹ ላይ ፕሮጀክት ያደርጋል ማለት ነው። ሌላ ምናልባት ሴንሲቲቭ የሆነ ምሳሌ በትክክል የማይኖር ባል ሚስቱን ከመጠን በላይ ሊጠረጥራት ይችላል። ታማኝ ያልሆነ እሱ ታማኝ አይደለም። ስለዚህ እሱ የሚያደርገውን ነገር እሷ ላይ ፕሮጀክት ያደርግና ማን የደወለው? የት ሄደሽ ነበር? ከማን ጋር ስታወሪ ነበረ? ግን አንቺ በትክክል ነው የምትኖሪው ምናምን ብሎ ይላታል። እሱ ጋር ነው እኮ ችግሩ ያለው። ግን በፕሮጀክሽን እሱ የሚሰማውን ነገር ወደ እሷ እያመጣ ነው ማለት ነው። 8ኛው ዲስፕሌስመንት ይባላል። ዲስፕሌስመንት የተለመደ ምሳሌ ያለው። ዲስፕሌስመንት ማለት በሱ ተናድጄ አንቺ ላይ ማውጣት ማለት ነው። ልጆቻችን ላይ ነው ብዙ ጊዜ ልጆቻችን ብዙ ጊዜ የሚሰጠው ምሳሌ በአለቃው ይናደዳል፣ አለቃው ይናገረዋል። አለቃውን መልስ መስጠት አይችልም፣ ይፈራል ስራው እንዳያጣ። ስለዚህ ይመጣና ምንም ያላረገችው ሚስት ላይ ይጮህባታል። እሷ እኮ ምንም ያጠፋችው ነገር ግን አውቆ አይደለም እኮ ማይንዱ ነው። ድንገት ይመጣና ይጮህባታል። ለእሷ ደግሞ ውርጅብኝ ነው እና ምን አረኩት ይሄ ሰውዬ ትላለች። ምንድን ነው የሆነው? ከዛውን ተናዳለች። እሱ እንዳትናገረው ወይ ፈርተዋለች ወይ ተናዷልና ልለፈው ብላ ኪችን ግን ትገባና የምታገለግላትን ሴት ሰራተኛ በተለምዶ ትጮህባታለች። ይህ ሳህን ለምንድን ነው ያልታጠበው ትላታለች። እስከ መቼ ነው የምታገስሽ ብላ ትጮህባታለች። እሷ ደግሞ ግራ ገብቷት ምንም ባላጠፋችም ታያለች፣ ዝም ብላ ታያታለች። እሷ ደግሞ ትናደዳለች። ከዛ ግቢ ስትወጣ ጥበቃውን ደግሞ እሷ ታያለች እና ጥበቃውን ደግሞ እሷ ለምንድን ነው የበላህበትን ሳህን የማትመልሰው ትለዋለች። በሰላም ነው እኮ ያሉት እንዴ እኔ የመጣው የበላህበትን ሳህን መመለስ አለብኝ። አሁን ምን እያደረጉ ነው? እሱ ወደዚህ ዲስፕሌስ አደረገ፣ ባልየ ወደ ሚስትየው፣ ሚስትየዋ ወደ ሰራተኛዋ፣ ሰራተኛ ወደ ጥበቃው። ይሄ ዲስፕሌስመንት ይባላል። የሚሰማንን ንዴትና ፍረስትሬሽን በማይመለከታቸው ሰዎች ላይ አምጥተን ማውረድ ማለት ነው። አንዲት ሴት ባድ ሄር ዴይ የሚባል ታውቂያለሽ? ባድ ሄር ዴይ አለ። ባድ ሄር ዴይ የሚባል አለ። ባድ ሄር ዴይ ማለት ፀጉርሽ እንደምትፈልጊው አይሆንልሽ። ብታዩ በዚህ ብታበጥሪው፣ በዚህ ብታረጊው፣ በዚህ ብታረጊው እምቢ ይልሻል። ከዛ ሙዱ ይጠፋል። በጣም ነው ሰዎችን የሚረብሸው ባድ ሄር ዴይ፣ የመጥፎ ፀጉር ቀን። ምክንያቱም ፀጉር ካልተስተካከለ ሙሉ ሙድና አለባበስን ይረብሻል። ብዙ ጊዜ አይደለም ሁሉን ነገር ይረብሻል። በጣም ይረብሻል። አሁን እንደዛ ሆኖባት ፀጉር ቤት ሄዳ የመጣች ሚስት ባሏ ላይ ልትጮህበት ትችላለች። ምንም አላጠፋም ሰውየው፣ ግን በቃ እሷ ፀጉሯ ነው። አሁን ዲስፕሌስመንት እያወራን ስለነበር ነው። በዛ በፀጉሯ የተናደደችውን ባሏ ላይ ልታው። እነዚህን ማወቅ ይጠቅማል አይደለም? እሷም እንዳታረገው እሱም እንዲረዳት ማለት ነው። እሺ 9ኛው አንዶይንግ ይባላል። አንዶይንግ ማለት ሰዎች ይነጋገሩና ለምሳሌ እህትማማቾች ናቸው። ከዛ እህቷ የምትወደውን ቀሚስ ልብሳባት ሄዳለች ወይም ቦርሳዋን ይዛባት ሄዳለች። ከዛ ምክንያቱም ቁሳጥኑ ስታየው ስትፈልገው አጣችው። ከዛ በስልክ ትጮህባታለች እህቷ ላይ ቀሚስ የለም ለብሰሽ ሄድሽ። በኋላ ቀሚሱን አልለበሰችውም ለካ ቁምሳጥን ውስጥ አለ። በደንብ ስታየው አለ ቁምሳጥን ውስጥ። እህቷ ስትመጣ ወደ ቤት ስትመጣ ይቅርታ በማለት ፋንታ በዚህኛው በአንዶይንግ እኔ ቆንጆ እህቴ ምናምን ብላ ወደ ጨዋታ ትገባለች። ይቅርታ ነው ማለት ያለባት፣ ግን የጮኸችባትን በዚህኛው ለማካከስ ትሞክራለች። አንዶይንግ የተደረገውን ለመለወጥ ነው። ወይም አንድ አለቃ ሰራተኛው በስሩ ባለ ሰራተኛ ላይ ያለ ጥፋቱ ይጮህበትና ሰራተኛው ልክ እንደነበረ ሲያውቅ ጠርቶት እንዴት ነው ስራ አምሮብሃል ደግሞ እንዲህ ይለዋል። ይሄ አንዶይንግ ይባላል። ሰዎች ይጠቀሙበታል። ትክክለኛው ቅድም ያልኩት ነገር ልክ አይደለም ብሎ ማለት ነው፣ ግን በዚህ ደግሞ ይጠቀማሉ። 10ኛው
ኢንተሌክቹዋላይዜሽን ይባላል። ኢንተሌክቹዋላይዜሽን ማለት የሚደርስብንን ነገር ኢንተሌክቹዋላይዝ እናደርገዋለን በእውቀት። አንድ ሰው አውቅ ነበረ ሄፓታይቲስ ሲ ይዞታልና አንብቦ እንደሱ ሄፓታይቲስን የሚያውቀው አይመስለኝም፣ ግን ዲፌንስ ሜካኒዝም ነው። የአንጀት ካንሰር የያዘው ሰው በቃ በአንጀት ካንሰር ላይ ደንበኛ ሪሰርች ንባብ ያደርጋል። ከዛ ስታገኘው ከጉዳቱ ይልቅ ስለ አንጀት ካንሰር ምንነት ማብራሪያ ይሰጥሻል። በጣም ይነግርሻል ብዙ ነገር። ይሄም ዲፌንስ ሜካኒዝም ነው። አንዳንዴ ፔሸንቶች እኮ ለምሳሌ የስኳር ህመምተኞች አንባቢ የሆኑ አሉ እና እኩል ከሐኪሙ ጋር ያወራሉ በጣም ከማንበባቸው የተነሳና ይሄ ደግሞ ኢንተሌክቹዋላይዜሽን ነው። መጥፎ አይደለም። ይሄ ጥሩ ነው። 11ኛው ዲናያል ይባላል። ዲናያል ደግሞ አእምሯችን የሚያመው ከባድ ነገር ሲገጥመው ይክዳል። ለምሳሌ አባቷ ሞተውባታል። አባቴ አልሞተም ትላለች ድርቅ ብሎ አልሞተም። በተለይ ደግሞ በልጆች ከሆነም እንደዛ አልሞትም ብሎ እንዳልተፈጠረ አእምሮ ይክድና ያንን ሞቱን አክሴፕት እንዳታረግ ማጣቷን ኤክሴፕት እንዳታረግ ዲናያሉ ሊረዳት ይሞክራል። ወይም አንድ ሰው ድርጅቱ ይከስራል፣ በጣም ከስሯል። ከስሮ ግን አያምንልሽም። የሌሎችን ስላላየ ነው። ሌሎቹን ብታይ እኮ ያሉበትን ሁኔታ ብዳም ግን ኦልሞስት መዘጋት ያለበት ድርጅት ነው። ግን ያንን ለማመን ሲቸገር ዲናያል ይባላል። 12ኛው በጣም ኢንትረስቲንግ ነው። ፓሲቭ አግሬሲቭ ነው የሚባለው። ፓሲቭ አግሬሲቭ ያ ሰው ንዴት አለበት ወይ ጥላቻ አለበት እና ምን ያደርጋል? ሆን ብሎ ያበላሽብሻል። ሆን ብሎ አይደለም ግን ሳብኮንሽስሊ ያበላሽብሻል። ለምሳሌ አንቺ ጋር የለም በቲቪ ውስጥ የለም፣ እንደዚህ እንደ ምሳሌ ነው። ግን ፕሮግራም ለመቅረጽ ስትሄጂ አንቺን አይቀርጽሽም፣ ሌላ ነገር ይቀርጻል። ታምኔሉን ያበላሽብሻል፣ ኤዲቲንጉ ላይ ያበላሸዋል። ውስጡ ጥላቻ አለ። እነዚህን ጥላቻውን የሚገልጠው ግን ያንቺ የሆኑትን ነገሮች በሙሉ በማበላሸት ነው። እና ሆን ብለው ያደርጋሉ እንደዛ። ወይ ያንኳኳብሻል እየሰራሽ እና የተለያየ ነገር ያደርጋሉ። ፓሲቭ አግሬሲቭ ይባላል። እና ሳያውቁት ግን አንቺን ሊጎዳሽ የሚችል ነገር ማድረግ ነው። ሚስትየዋም ባልየው የሚያናዳት ከሆነ እሱ የማይወደው ምግብ ነው የሚሰራው። ምስር ስሪ ትያታለሽ። ባልየው አይወድም ምስር ስሪ ትላለች ቤት ውስጥ ስታዝ። 13ኛው ዲስቶርሽን ይባላል። ይሄ መጥፎ ነው በጣም። ዲስቶርሽን ማለት በዙሪያው ያለውን ነገር በሙሉ መጥፎ አድርጎ ማሰብ ነው። ሁሉንም ነገር መጥፎ አድርጎ ማሰብ። ለምሳሌ በአንዲት ሴት ይጎዳና ሴት ይላል። ሴት እንዳታምን ይላል ወጥቶ ሚዲያ ላይ ሁሉንም ሴት የሚባል ነገር እንዳታምን ይላል። ሚዲያ ላይ ወጥተው ሲሉ አልሰማሽ? ሴት የሚባል ነገር በፍጹም ሴት ፍቅር አታውቅም እንዳይመስልህ ብሎ ይናገራል። ሁሉንም ሴት ነው የሚያወራው። ማይንድ ውስጥ ዲስቶርትድ ሆኗል ለሴቶች ያለው አመለካከት። ወይ ደግሞ ሴቶቹ ወይ ወንዶ ይችላሉ። አይ ወንድ ታማኝ ወንድ ማግኘት አይቻለሁ የለም። በቃ በአንድ ወንድ ነው የተጎዳቸው። ግን ዲስቶርሽን አላት። ለወንዶች አመለካከት ያላት አመለካከት በሙሉ ተበላሽቶባታል ማለት ነው። እንደ ህዝብን የሚጠሉ አሉ ማለት የተገኘንበትን ሀበሻ እንዳታምን በፍጹም የሚላሉ። ይሄም ዲስቶርሽን ነው እና ውጭ ያለውን ነገር በሙሉ አበላሽቶ ማየት። ይሄ ደግሞ ዲፌንስ ሜካኒዝም ነው፣ ዲስቶርሽን ይባላል። 14ኛው አክቲንግ አውት ይባላል። አክቲንግ አውት ማለት ደግሞ ምንድን ነው? የሚሰማውን ስሜት ሳይናገር ግን በአክሽን ግን ያወጣዋል። ለምሳሌ ባልና ሚስት ተጣልተዋል። ከዛ ከሆነ ግብዣ ሲወጡ ሲነዳ በስፒድ ይነዳል። በጣም በስፒድ ይነዳል። ስፒድ እንደማትወድ ያውቃል። ኢዝ አክቲንግ አውት። ያን የተሰማውን ነገር በድርጊት እያወጣው ነው ማለት ነው። እሷን አይናገራትም፣ አይነካትም፣ ግን በስፒድ ይነዳል። ጋራዥ ሄደሽ ከጋራዡ ባለቤት ጋር ጥሩ ግንኙነት ኖሮሽ አክቹዋሊ ግን መኪናሽን ከሚሰራው ሰው ጋር
ጥሩ ግንኙነት ከሌለሽ አክቲንግ አውት ሊጠቀም ይችላል። ከጋራዡ ባለቤት ጋር ጥሩ ነሽ፣ ሜካኒኩን ግን አትሰላም አትዩም፣ ቲፕ አትሰጥዩም ምናምን ብሎኑን አያጠብቀውም። ኮምፒውተር ቴክኒሽያን ከሆነ መጥቶ ሳያስተካክለው ይሄዳል። አክቲንግ አውት ነው። አንቺን ግን አክብሮ በጣም በስነ ስርዓት ሰላም ብሎሽ ምን ብሎሽ ያኛውን ግን አበላሽቶት ይሄዳል። ልጆች ከቤተሰብ በጣም ሚስትሬት የሚደረጉ ከሆነ የሚያስፈልገው አቴንሽን የማይሰጣቸው ከሆነ አክት አውት ሊያደርጉ ይችላል። ወደ ማጨስ፣ ማሪዋና ወደ ማጨስ፣ ሲጋራ ወደ ማጨስ የሚገቡበት በዚህ ሊሆን ይችላል እና ይሄ አክቲንግ አውት ይባላል። 15ኛው አልትሩይዝም ይባላል። ይሄ በጣም ጥሩ ነው። በጣም ጥሩ ከሚባሉ ዲፌንስ ሜካኒዝሞች መካከል አንዱ ነው። ምንድን ነው የሚሆነው? ለምሳሌ ከባድ ሐዘን የደረሰበት በህይወቱ ከባድ ሐዘን የደረሰበት ሰው ሌላ ሰው ሐዘን ሲደርስበት ሄዶ እዛ ሐዘን ቤት ዋነኛ አስተናጋጅ የሚሆነው እሱ ነው። ዋነኛ አስተናጋጅ እሱ ነው። ውሃ ገዝቶ የሚያመጣ እሱ ነው። ሴት ከሆነች በሐዘን የተጎዳች ከሆነ እዛ ሄዳ ልክ አዲስ አልቃሽ አዲስ ለቅሶ የሚደርስ ሰው ይመጣል አይደል? እና የለቅሶ ሰው ያጡት ቤተሰቦች አሉ። እችኛዋ ከነሱ እኩል ታለቅሳለች። በጣም ታዝናለች፣ ታስተናግዳለች፣ ታለቅሳለች። ግን ዲፌንስ ሜካኒዝም መጥፎ ግን አይደለም፣ ጥሩ ዲፌንስ ሜካኒዝም ነው ማለት ነው። አንዳንድ ጊዜ በጣም ጥሩ ለምሳሌ በካንሰር እናት ወይ አባት ወይ ልጅ የሞተባቸው ሰዎች የካንሰር ፋውንዴሽን ይመሰርቱና ከዛ በኋላ ያገለግሉበታል። በጣም ጥሩ። ኦልትሩይዝም በአጠቃላይ መልካም ማድረግ ነው ለሰው ልጆች እና በጣም አስፈላጊ ነው። ሌላው 16ኛ አይዞሌሽን ኦፍ አፌክት ነው የሚባለው። አይዞሌሽን ኦፍ አፌክት ማለት ስሜቱን ትለየዋለሽ፣ ለይቶ ነው የሚናገረው። ለምሳሌ 10 ሚሊዮን ብር ከሰርኩኝ ሲልሽ እንደዚህ እየሳቀ ስማይል እያደረገ 10 ሚሊዮን ከሰርኩኝ ስሜቱና የሆነውን ነገር እየለየ ነው። ወይም ደግሞ ብሬን ቲዩመር ብሬን ካንሰር ተገኘበት እና ሲነግርሽ እንዴት ነው እንዲነግርሽ የምትጠብቂው? በጥልቅ ሐዘን ውስጥ። እሱ ግን ስማይል እያደረገ ብሬን ካንሰር አለብህ አሉኝ እኮ ይልሻል፣ ፈገግ እያለ ወይ እየሳቀ። ይህም ዲፌንስ ሜካኒዝም ነው። ሬስቶራንቷ ከስሮ የተዘጋባት ሴትም እንደዚሁ ተዘጋ እኮ ሬስቶራንት ብላች ትስቃለች እና አይዞሌት ታደርገዋለች። የከበዳትን ስሜት ማይንዷ ነው የሚያደርገው። ይህም ዲፌንስ ሜካኒዝም ነው። 17ኛው አይዲያላይዜሽን ይባላል። አይዲያላይዜሽን ማለት ደግሞ አንድ ሰውን አይዲያላይዝ ማድረግ ነው። ለምሳሌ አንድ ሰው ኃላፊነት ላይ ያለ ሰው ነው። የእሱ አለቃ አለ እና አለቃውን ይፈራዋል እንበል። ለምሳሌ መንግስት ባለስልጣን ሆኖ አለቃውን ይፈራዋል። አለቃውን አይዲያላይዝ ያደርገዋል። እሱ እኮ በጣም አዋቂ ነው፣ በጣም ትሁት፣ በጣም ኢንተሊጀንት፣ በጣም ጂኒየስ፣ በጣም እያለ አለቃውን አይዲያላይዝ ያደርገዋል። ግን ውስጡ ያለውን መሰለሽ ፍርሃት ነው። ስለዚህ ዲፌንስ ሜካኒዝም ነው እና ከመጠን በላይ ያንን ሰው ሲክበው እንደዛ ስታይ አይዲያላይዜሽን ይሆናል። ያ ሰው የሌለውን ነገር ነው አሁን ይሄኛው የሚለው እና አይዲያላይዜሽን ይባላል ለመፍጠን። 18ኛ ዴሉዥናል ፕሮጀክሽን ይባላል። ዴሉዥናል ይሄኛው መጥፎ ነው። ይሄኛው ከህመም ጋር ይያያዛል። በእኔ ላይ የሚሰራ ሴራ አለ እዚህ አካባቢ እላለሁ። እኔ ላይ የሚደረግ ሴራ አለ፣ እየተደረገ ያለ ስብሰባ ሳይ አየሽ ተሰብስበዋል እላለሁ። ይሄ ወደ ሌላ ወደ ህመም የሚወስድ ነው፣ ግን ዴሉዥናል ፕሮጀክሽን ይባላል። ብቻ በአንቺ ላይ የሆነ ሴራ እየተሰራ እንደሆነ ማሰብ ማለት ነው። ከዛ 19ኛው ዲሶሲዬሽን ይባላል። ይሄን ብዙ አንቆይበትም። እንደ ህልም ተመልካች ሆነሽ የሚፈጠረውን ነገር ታያለሽ። ለምሳሌ መኪና አደጋ ሆኖ ያቺ ሴት መኪናው አደጋ ደርሶባት የአደጋው ፓርት እንደሆነች ሳይሆን እንደ ተመልካች እንደ ድሪም ውስጥ እንዳለች እና ሆና የምታይበት ከሷ ፐርሰናሊቲ ዲሶሴት ታደርግና እሷ እንደ ሌላ ሰው ትሆንና እንደ ተመልካች ሆና የምታይበት ሁኔታ ነው። 20ኛው ፋንታሲ ይባላል። ፋንታሲ ማለት ኢነር ወርልድ ኦፍ ኢማጂኔሽን ነው የሚባለው። ምንድን ነው? ለምሳሌ የፍቅር ግንኙነት አስቦ ያልተሳካለት ሰው በሐሳቡ
በሐሳቡ ያችን የሚወዳትን ልጅ ጮኛው አድርጓት ፓሪስ ይዟት ሄዶ ትራቭል ሲያረጉ ወይ ደግሞ ጮኝነት ጀምረው ቀለበት ሲያረግላት በሐሳቡ ኢማጂን ያደርጋል። ያንን ያላገኘውን ነገር በዚህ በፋንታሲ እየሆነ ነው። ወይም ደግሞ ያልተሳካለት ከሆነ በኑሮ ራሱን ቢሊየነር አድርጎ ትልቅ ቤት ገዝቶ ፕራይቬት ጄት ኖሮት እንደዚህ ኢማጂን ያደርጋል። ይሄም አሁን ነው ክላሲፋይ የተደረገው እንደ ፋንታሲ ውስጥ ይገባል። ወይ ራሱን ሙቪ አክተር ያደርግና በሆሊውድ ሄዶ ኦስካር ሲሸለም እንደዚህ ፋንታሳይዝ የሌለ ዓለም ውስጥ ነው የገባው። የሌለ ያልደረሰበት ዓለም ውስጥ ነው። ግን አእምሮ ግን የሆነ የሚሰጠው ደስታ አለ። የመጨረሻውና 21ኛው ሂውመር ነው። ሂውመር ቀልድ ነው። ቀልድ ጥሩ ነው፣ ቴራፒ ነው ራሱ። ግን በዚህኛው እንደ ዲፌንስ ሜካኒዝም ግን ምንድነው የሚሆነው? ከተፈጠረው መጥፎ ነገር ውስጥ የሚያስቅ ነገር ትፈልጊያለሽ። የሚያስቅ ነገር ወይ ባወዳደቋ ትስቂያለሽ፣ ወይ እንዴት እንደሮጣ አይተሻል ምናምን ብለሽ ከዛ ውስጥ ጆክ ትፈልጊያለሽ፣ ጆክ ታወጭለታለሽ። ቤት ውስጥ በጣም ችግር ካለ፣ የኑሮ ችግር ካለ ልጆች ቀልድ ሲያመጡ አይተሻል። ባለው ችግር ላይ ይቀልዳሉ፣ በጣም ጆክ ይሰሩበታል፣ ቀልዱበታል። እንደዛ ማድረግ ማለት ነው። እና ጥሩ ዲፌንስ ሜካኒዝም ማለት በራስ ላይ መቀለድ መቻል፣ በሚያስጨንቅ ነገር ላይ አንድ ነገር መዞ አውጥቶ መቀለድ መቻል በጣም ጥሩ ነው። እና ከሚያሳዝን ነገር ውስጥ አስቂኝ ነገር ውስጥ ማውጣት ሂውመር፣ በአጠቃላይ ቀልድ፣ ጥሩ ቀልድ በሌላ መጥፎ አይነት ሳይሆን ጥሩ ቀልድ ቴራፒ ነው፣ ሳቅ ቴራፒ ነው። እንደ ዲፌንስ ሜካኒዝም ደግሞ ሂውመር 21ኛው ዲፌንስ ሜካኒዝም ነው። 21ዱ ዲፌንስ ሜካኒዝሞች የአእምሯችን የመከላከያ ዘዴዎች እነዚህ ናቸው። መልካም። እንግዲህ ብዙዎቻችን እነዚህን ስንሰማ ከራሳችን ጋር ሪሌት እያደረግን ነው ይሄ ነገር እያልን ነው የምንሰማቸውና እነዚህን ዲፌንስ ሜካኒዝሞች ያነሳንበት ዋናው ትልቁ ምክንያት ምንድን ነው? ምክንያቱም ሰዎች እነዚህን 22 ነጥቦች ሰምተው ከዚህ በፊት የማናውቃቸው ናቸው አይደለ? አሁን ማወቃችን በህይወታችን ውስጥ የሚያመጣው ለውጥ ምንድን ነው ዶክተር? አንዳንዶቹ ኔጌቲቮቹን ለካ እንዲህ እያደረግኩኝ ነው እላለሁ። ለምሳሌ ዲስፕሌስመንት፣ ለካ በሱ እየተናደድኩ ነው በሱ እያወጣሁ ያለሁት እላለሁ። ሌሎቹም አሁን ጎጂ የሆኑትን እለይና ለካ ሳላውቀው እነዚህን ነገሮች አድርጋቸዋለሁ ብዬ እላለሁ። እንቆጠባለን ከነዛ ነገሮች። አንድ እሱ ነው። ጥሮቹን ደግሞ አዳብራቸዋለን። ሳብሊሜሽን፣ ተነስቶ ስፖርት መስራት፣ ሲናደዱ ወክ ማድረግ፣ አሁን እነሱ ጠቃሚዎች ናቸው። አልትሩይዝም፣ ሌሎች ጋር ሄዶ ስራ መስራት፣ እነዚህ የሚጠቅሙ ናቸው። ይሄ ለራሴ የሆንና ከዛ ደግሞ ሰዎችን አፕሪሼት አደርጋለሁ፣ ሰዎችን አንደርስታንድ አደርጋለሁ። የሚያደርገውን አይቼ ኦኬ ይሄኛው ዲፌንስ ሜካኒዝም እንደዚህ ስለተሰማው ነው፣ እንደዚህ ስለሆነች ነው። ከዛ አልናደድባቸው፣ አልጣላቸው፣ በማህበረሰብ ውስጥ በሰላም እንድኖር ይረዳኛል። አሁን እኔ በጣም እጠቀምበታለሁ። እንደው የሚቃወመኝ ሰው እንኳን ሳይ አይቸው ቆይ አሁን ምን ሆኖ ነው ብዬ አስባለሁ። እንዲህ አይነት ነገር ተሰምቶት ሊሆን ይችላል ብዬ አልፋለሁ። ስለዚህ አልቆጣውም፣ አልናደድበትም ማለት ነው። ሰዎችን ለመረዳት በጣም ይጠቅመናል፣ በጣም ይጠቅማል። እንደውም ይሄንን ደጋግመው ነው አሁን ቃላቶቹን ይርሷቸው፣ ቃላቶቹ ስለሚከብዱ ቃላቶቹን ይተዋቸውና ለተማሪዎችም ይጠቅማል። ግን ሐሳቡን ግን ደጋግመው ይስሙት። ከዛ ሌሎችን ሰዎች አንደርስታንድ ማድረግ፣ ለምሳሌ በሶማታይዜሽን የማዘርን ህመም፣ የትላልቅ እናቶቻችንን ህመም ምን እንደሆነ ማወቅ ትችላለች። ወይም እንድታስቢ እንዲህ እናቴን እኔ እንዲያረኳት ያለሁት እንድትያረጋል፣ ወይም እኛ ልጆቿ ብንስተካከል እናታችን ጤነኛ ትሆናለች ማለት ነው ወደሚል ያመጣሽ። እውቀቱ ይህን ያደርጋል ማለት ነው። መልካም፣ እጅግ በጣም አድርገን እናመሰግናለን ዶክተር። እንግዲህ ተመልካቾቻችን በእውቀት አልማዞች ፕሮግራማችን ላይ የተለያየ ሀሳብ ይነሳል። ዛሬ ደግሞ ሳይኮሎጂ ላይ ያጠነጠነ ትልቅን ሀሳብ ወደ እናንተ አድርሰናል። ሳምንት ደግሞ በተለየ ሀሳብ በተለየ ቆይታ በድጋሚ ሰዓታችንን ጠብቀን ወደ እናንተ የምንመጣ ነው የሚሆነው። እስካሁን ድረስ እኛም ብላችሁ እውቀትን መርጣችሁ ከኛ ጋር ቆይታ ስላደረጋችሁ እናመሰግናለን። ምሽታችሁ ያማረ ይሁን። መልካም ጊዜ